እግዚአብሔር በፈጠረው ዓለም ላይ ስለምንኖር ያንን የኛ ዓለም ብለን ስንገምት አንዳንድ ጊዜ ያላሰብነውና ያልጠበቅነው ነገር ሁሉ ሲመጣ ውጥረት፣ ጭንቀት፣ እብደት፣ መፍዘዝ፣ መደንገዝ፣ ተስፋ መቁረጥ የመሳሰሉት ችግሮች ሲመጡብን የምንረበሸው ብዙ እውነቶችን ስለጣል ነው። 3 ነገሮችን በጥልቀት እናያለን። አንደኛ ክብር አብሮ ይወለዳል። ሁለተኛ ፍቅር አብሮ ይወለዳል። ሶስተኛ ሰላም አብሮ ይወለዳል። አየ 50 እጅ እግዚአብሔር 50 እጅ አንተ 100 እጅ የሚሞላው የእግዚአብሔር 50ኛው እጅ ሲረዳህ ነው። ይሄኛው በእሳቦቱ ውስጥና በአምልኮቱ ውስጥ በፍቅር ካልያዝከው የሁሉና ግብ ቀጥታ መንገዱን አያገኝም። ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ መንፈስ ነው ያለው አንዱ በስጋ ለተወለዱት ልጆች ነው። በስጋ የተወለዱ ልጆች የመንፈስን ሕግ መፈለግ ካልቻሉ ህልውናቸው ወይም ስብዕናቸው የህይወት ጥራት የለውም። የህይወት ጥራት ይሄ ነው እውነት። ከውስጥ ጀምሮ እውነት ቤጤን እውነት አለው። መንፈስ ቅዱስ እውነት ነው። መንፈስ ቅዱስ አጽናኝ ነው። መንፈስ ቅዱስ ጽድቅን የሚያኖር ነው። መንፈስ ቅዱስ የሚያሳስብ ነው። መንፈስ ቅዱስ መለኮታዊ ምሪትን የሚያገዝ ነው። መንፈስ ቅዱስ የሚያስተምር ነው። እድላችሁ፣ ጊዜያችሁ፣ ቋንቋችሁ፣ ባህሪያችሁ ለመናቅ የተፈጠረ ነው። ግን ምንም የላችሁ፣ ባዶ፣ በትውልድ ባዶ፣ በታሪክ ባዶ፣ በእውነት ባዶ፣ በሀሳብ ባዶ ሆነን ገና ሁሉንም ነገር በፍለጋ ላይ ሆነን የምናልቅ ትውልዶች ነን እኛ። በዓለም ላይ ደግሞ ለቆመው ህልውና እናወርሳለን። ያልተቀበልነውን መስጠት አንችልም። ዛሬ የተቀበልነው ፍቅር የለም፣ ክብር የለም፣ ሰላም የለም። ቤተ ክርስቲያን ከዓለም ትማልዳለች። እንደገና ከእግዚአብሔር መሆኑ ቀርቶ ሰላምን ከዓለም፣ ፍቅርን ከዓለም፣ በጎነትን ከዓለም፣ እምነትን ከዓለም መፈለግ ጀመርን። ይሄ አይሆንም፣ አይመጣም። ክፍል አንዱ ይሄን ነው። በፍጹም ልብህ በፍጹም ነፍስህ እግዚአብሔር አምላክህን ውደድ የሚለውን ኃይል ከነሱ እንዲቀበል ያደርጉታል። ከኛ ምንድን ነው የተቀበለው? በሌላው ጊዜ ከማህፀን ጀምሮ የጆሮ ምክነት የሚለውን በሁለተኛ ክፍል እንማራለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የልዑል እግዚአብሔር ቤተሰቦች፣ የወንጌል ተማሪዎቻችን ሁላችሁም በልዑል እግዚአብሔር ልጅ በናዝሬቱ በኢየሱስ ክርስቶስ ሰላምታ ሰላም እላችኋለሁ። እንደምን ሰነበታችሁ? እንደምን ከረማችሁ? እንደ ሀገር እና እንደ ጊዜው እንደ ሰዓቱ አቆጣጠር ሁላችሁም እንደምን አደራችሁ? በእግዚአብሔር ክብርና ሞገስ በሱ ጥበቃና ቸርነት እስካሁን ላደረሰን እግዚአብሔር ክብር ምስጋና ይግባው። አሜን። የዛሬው የትምህርት ርዕሳችን አድማጭ ትውልድ እንዴት ይወለድ የሚል ነው። አድማጭ ትውልድ እንዴት ይወለድ የሚል ርዕስ ነው ያለን። ማድመጥ አንድ ራሱን የቻለ የእግዚአብሔር ስጦታ እና በእሱ ፈቃድ በተፈጥሯችን ላይ የተሰጠን ልዩ ክብርም፣ ፍቅርም፣ ጸጋም፣ ሰላምም ሞገስም ጭምር ነው። ከተፈጥሮ አካላችን ማድመጥ በጎደለ ጊዜ ብዙ አይነት የመስማት መጓደሎች የሚታዩብን ይሆናል። ስለዚህ መስማት በራሱ የቻለ የማድመጥን ክብርና ጸጋ እንድናገኝ ያገዘን እግዚአብሔር በተፈጥሯችን ላይ በአምሳሌና በመልካችን በአምሳላችን እንፍጠር ባለው ጥንታዊ ተፈጥሮ መሰረታችን ላይ እግዚአብሔር በሰጠን በኩል አልፈን ተገኝተን ማድመጥ እንዴት አብሮ እንደሚወለድ መጽሐፍ ቅዱስ በሰፊው ይገልጽልናል። በመጀመሪያ ደረጃ ማድመጥን ከመባረክ ጋር መቀበል ግድ ነው። አድማጭነት በትውልድ ውስጥ ትልቅ ቦታ ሊሰጠው የሚገባ ነው። ይህም ደግሞ ከማህፀን ጀምሮ አድማጭ ትውልድ እንዲገኝ የሚያግዘንን መጽሐፍ ቅዱሳዊ ትምህርት እንማራለን። የማድመጥን ክብርና የማድመጥ
የውስጥን ፍቅር የማድመጥን ጸጋና ሞገስ በሚገባ የሚያውቁት በብሉይ ኪዳን የነበሩ አባቶች የሚጸልዩትን ጸሎትና የሚባርኩበትን መባረክ ዛሬ የምንመለከተው ይሆናል። በዚህ ባለንበት ትውልድ ውስጥ የማድመጥ ችግር ከማህፀን ጀምሮ እንዴት እንደጎደለ ከማየታችን በፊት እንዴት ወደ ማህፀን ሊደርስ የሚችል የማድመጥን ብቃት ታሪካዊነትና የእምነቱንም ፋይዳ በተጨማሪም ደግሞ ለዘለቄታ ለማሰብ እድሉን እንዴት ከቤተሰብ ማግኘት እንደሚችል የምንረዳበት ክፍል በባርኮት ውስጥ የሚገኘን ማድመጥ ዘፍጥረት 28 ቁጥር 1 ላይ ያለውን የምንማርበት ይሆናል። እንዲህም ይሆናል የአምላክህን የእግዚአብሔርን ቃል ብትሰማ ዛሬም ያዘዝሁህን ትእዛዙን ሁሉ ብታደርግ ብትጠብቅም አምላክህ እግዚአብሔር ከምድር አሕዛብ ሁሉ ላይ ከፍ ከፍ ያደርግሃል ይላል። በጣም ከፍ ከፍ ትላለህ ይላል። በመጀመሪያ ደረጃ ብትሰማ የሚለው ቃል በተፈጥሮ ሕግጋት መካከል ትልቁን የሕይወት አምባሳደር የሆነውን ጆሮአችንን ቅድሚያ እግዚአብሔር አምላክ ፈልጎታል። በዚህም የሚሰጠን የመንፈስ እና የሕይወት ሞራል በስጋና በነፍስ በኩል አልፎ የሕይወት መመሪያን የምናገኝበትን ሕግ ከማህፀን ጀምሮ መስጠት እንዴት እንደሚቻል የሚገልጽልን ክፍል ደግሞ እንደዚሁ በዛው ቃል ውስጥ ወረድ ብለን የአምላክህን የእግዚአብሔርን ቃል ብትሰማ እነዚህ በረከቶች ሁሉ ይመጡልሃል፣ ያገኙሁማል፣ የሆድህም ፍሬ ቡሩክ ይሆናል። ብሩህ ፍሬ በጥኒኻ በማለት የዕብራይስጡ ይናገራል። ብሩህ ፍሬ በጥኒኻ በጠን ቤጤን ማለት ማህፀን ማለት ነው። የስሙን ትርጉም ቀስ ብለን በፊደላቶቹ ባህሪያት ውስጥ ስናይ ረዘም ያለ ብዙ መለኮታዊ ምስጢር ያለበት እና በመገለጥ ሂደት ውስጥ ስብዕናን የተሟላ አድርጎ ከማህፀን ጀምሮ የሚባረክበት ክፍል ማህፀን ይባላል። ይህንን በጥኔኻ የሚለውን ወደ ፊደላቱ ትርጉም ከመሄዳችን በፊት እነዚህ ጸሎቶች ገና ለተጸነሰው ትውልድ የሚጸለይ ጸሎት ነው። በዕለተ ሻባት ወይም በዕለተ ሰንበት በዕለተ ቀዳሜ ዘወትር እግዚአብሔርን ሲያስቡ የተጸነሰውንም ጭምር በሆድ ላይ እጃቸውን ጭነው ይህንን ይጸልያሉ። እንዲህም ይሆናል የአምላክህን የእግዚአብሔር ቃል ብትሰማ ለሕፃኑ ገና ለተጸነሰው ይነግሩታል። ምክንያቱም የቃል ኪዳን ትውልድ ሆኖ በሰውነት ውስጥ ወደ ሁለተኛ ሰውነት ሲደርስ ወደ ሴቷ በሚደርስበት ጊዜ የዘርነቱን ሕግ የፍሬነቱን ሕግ አክብሮ አካላዊ ገጽታውን ከውስጥ መያዝ ሲጀምር ቀዳሚው የሰው መንፈስ ስለነበረ የእናቱና የአባቱ መንፈስ ለልጁ በድምፅ ሲያስተላልፉለት ገና ከጽንስ ጀምሮ እንዲሰማ መለኮታዊ መመሪያ ይሰጡታል። ስለዚህ በዚህ የማህፀን ባርኮት ውስጥ ሲባርኩት እንዲህም ይሆናልን ይሁንታ ለማህፀን ይሰጣሉ። ለማህፀኑ ክፍል ሲሰጡ የአምላክህን የእግዚአብሔርን ቃል ብትሰማ ብለው ቃል ያሳርፉበታል። ቃል ሥጋ ሆኖ በአካል ከመገለጡ በፊት ይህ ጸሎተ ማህፀን ወይም ጸሎተ ሕፃን ሆኖ በእናት ሕልውና ውስጥ ይሰራል። የሚመኙለት ምኞት የእግዚአብሔር አምላክህን ቃል ብትሰማ ብለው ነው። እነሱ የሰሙትን ያህል ከማህፀን እንዲሰማ የመጀመሪያውን የተፈጥሮ አካላዊ የሆነ ውህደትና አካላዊ አቀማመጥ የጆሮ መደባዊ ስፍራ በቦታው ላይ ከመያዙ በፊት በመንፈስ ይነግሩታል። በመንፈስ በሚነግሩት ጊዜ ሲወለድ ያንኑ የሚመስል በመጀመሪያ የሚከፈተው ጆሮው ነው። አይኑ ሳይሆን ጆሮው ነው የሚከፈተው። ከዛ በኋላ አይኑን የሚከፍተው ከማህፀን ሲወጣ ነው።
ጆሮው ከማህፀን ተከፍቶ በቀጣዩ አካላዊው ህልውና ወደ ዓለም ሲገለጥ እግዚአብሔር አምላክንና ድምፁን እንዲሰማ ምስጢር እንዲጠብቅ በመስማት ህልውና ውስጥ በጎውን እንዲመርጥ እና ክፉውን እንዲለይ የማድረግን አቅም የሚያገኘው ከማህፀን ውስጥ በዚህ ጸሎት ነው። በጥንት በካባላይስት ወይም በታልሙድ የትምህርት አንዱ ገጽታ ውስጥ ከማህፀን ጀምሮ ትውልዱ የሰሚነትን ሕግ ተቀብሎ እንዲወጣ ይጸለይለታል። ከጸሎቱ አንዱ ዘዳግም 28 ከቁጥር 1 ጀምሮ እስከ 15 ድረስ የቡራኬ ጸሎት ይባላል። ይህንን የቡራኬ ጸሎት በመጀመሪያው የሰው ልጅ እነቱ ተፈጥሮ ላይ ለማሳደር በእምነት ወደ ማህፀን ቃሉን ይልኩታል። ቃሉን በሚልኩበት ጊዜ የቃሉ ህልውና የመጀመሪያው ትልቁ ስራ ጆሮው ላይ መስራት ነው። ጆሮ ላይ ካልተሰራ የትኛውም አይነት ትውልድ የባዘነ ከታሪኩ የወጣ ከእምነቱ የተለየ መለኮታዊ መመሪያዎችን የማያውቅ እና ዲያብሎሳዊ ሐሳቦች ሁሉ ክፉ ነገር በቁርኝት መልኩ የተጠጋው ይሆንና ጥፋትን የሚያገለግል ውድቀትን የሚያበዛ በሰብአዊነት ላይ ክብርን፣ ፍቅርን፣ ሰላምን ሊሰጥ የማይችል ተፈጥሮ ይዞ ይወለድና የሰብአዊ ውርደት እና የውድቀቶች የግፍ መለኪያዎች ሁሉ በባህሪው የሚከሰቱ እና በህልውናም የሚታዩ ይሆናሉ። እንዲህ አይነቱ ነገር እንዳይመጣ የሚደረገው ጥንቃቄ በብሉይ ኪዳን ሕግ ውስጥ ጆሮን የመስረቅ ጆሮን የመማረክ ባህሪ የሚጀምረው ከማህፀን ጀምሮ ነው። ስለዚህ ፍሬ በጥኒኻ ይላል። ፍሬ በጥኒኻ ማለት የማህፀንህ ፍሬ ቡሩክ ይሆናል። ቡሩክ ብሎ ነው የሚጀምረው። ይሄ የመባረክ ሕግ ነው። ከሆድ ጀምሮ እንዲባረክ በዕለተ ሻባት ወይም በዕለተ ቅዳሜ እናቱ ሆድ ላይ ቀኝ እጃቸውን አድርገው የብሉይ ኪዳን አባቶች ሲጸልዩ ለተጸነሰው ሕፃን መለኮታዊ መመሪያ የማስተላለፍን ሕግ በእምነት ስለተቀበሉ እናትየዋን በእምነት ስለተቀበለች ህልውናው ላይ የሚያድረው የመጀመሪያው ሰሚነት ነው። መስማት ሲጀምር መለኮታዊ ጥበብን ብቻም ሳይሆን ስጋዊ ጥበብንም ጭምር በዓለም ላይ ለሚኖርበት ህይወት የተሟላ የማቃለል ነገሮችን ክብደት የሚፈጀውን ጊዜ ፈጅቶ የሚያደክመውን ነገር ሁሉ ለማቃለል አቅምና ጉልበት ያገኛል። እድሜ ልኩን የድካም ኑሮ እንዳይኖር አጋዥ ኃይል የጥበብ ብረታ ብረቶች ተቀጣጥለው ለተጨማሪ ከሰውየው የተሻለ ጉልበት ሰጪ የሆኑ ቴክኖሎጂዎችን ሁሉ ለመጠቀም አቅም የሚያገኘው በመለኮታዊ ጥበብ የማድመጥን እሳቦት ወይም የማድመጥን ክፍል ከእግዚአብሔር ዘንድ ከጅምሩ የተከፈተ ሆኖ እንዲገኝ የጸሎቱ አስተዋጽኦ ትልቅ ቡራኬን ይሰጠዋል። ስለዚህ የሆድ ፍሬ ቡሩክ ይሆናል ይለዋል። በቃ ይሄ ነው የመጀመሪያው ቡራኬን ወደ ውስጥ መስጠት፣ መባረክን ወደ ውስጥ መስጠት ትልቁ ይሄ ለህልውናው ለጆሮው የሚጥም እና ከሰማይ አምላክ ጋር የተገናኘ ግንኙነትን ሲሰጠው የአድማጭነትን ባህሪ ብቻም አይደለም ትእዛዝንም ይሰማል። እዚህ ከላኛው የተነገረው ነገር ያዘዝሁህን ትእዛዜን ሁሉ ብታደርግ የሚለው ትእዛዝ በጆሮ ውስጥ ያድራል። መስማት፣ ትእዛዝን ማድረግ እና መጠበቅ አምላክ እግዚአብሔር ከምድር አሕዛብ ሁሉ ላይ ከፍ ከፍ ያደርግሃል። በመጠበቅ መጀመሪያ መስማት ነው። መስማት ልዩ ቡራኬዎች አሉት። የመስማት ቡራኬዎች በእስራኤላውያን በመዝሙራቸውም በቅኔያቸውም ድምፃቸውም በዘፈናቸውም ውስጥ ሌላው ከዚህ ጋር በተያያዘ ዘዳግም 6 ከቁጥር 1 ጀምሮ ያለውንም ለማህፀን ይሰጣሉ። እንዴት ነው አድማጭ ትውልድ የሚገኘው ለሚለው ነው። እንዴት አድማጭ ትውልድ ማፍራት እንችላለን ለሚለው ከዚህ ባርኮትን ስናገኝ ከዚህኛው ደግሞ እንዲህም ይሆናል ይላል።
ዘፍጥረት 6 ቁጥር 1 ላይ አንተ ልጅህም የልጅ ልጅህም በዕድሜያችሁ ሁሉ ልትወርሷት በምትገቡባት ምድር ታደርጉት ዘንድ አምላክህን እግዚአብሔርን ፈርተህ እኔ ለአንተ ያዘዝሁህን ሥርዓቱንና ትእዛዙን ሁሉ ትጠብቅ ዘንድ ዕድሜህም ይረዝም ዘንድ አምላካችሁ እግዚአብሔር እንዳስተማራችሁ ያዘዛት ትእዛዝና ሥርዓት ፍርድም ይህች ናት ይልና እንግዲህ እስራኤል ሆይ ስማ ይላል። ሸማ እስራኤል ብለው በዕብራይስጥ ይጠራሉ። ሸማ እስራኤል መልካም እንዲሆንልህ የአባቶችም አምላክ እግዚአብሔር እንደተናገረ ወተትና ማር በምታፈሰው ምድር እጅግ እንድትበዛ ታደርጋት ዘንድ ጠብቅ። እስራኤል ሆይ ስማ፣ አምላካችን እግዚአብሔር አንድ እግዚአብሔር ነው ይላል። በመዝሙራቸውም ይሄ ነው። ሽማ እስራኤል አዶናይ ኤሎሄኑ አዶናይ ኤሃድ ብለው ይዘምራሉ በህብረት። በሌላው ጊዜ ደግሞ ለተጸነሰው ልጅ ሽማ እስራኤል አዶናይ ኤሎሄኑ አዶናይ ኤሃድ። ይሄ ማለት ስማ እስራኤል አምላካችን እግዚአብሔር አንድ እግዚአብሔር ነው ብለው ቃላቸውን በድምፅ ለማህፀን ይሰጣሉ። አድማጭ ትውልድ የሚወለድበት አንዱ መንገድም ይሄ ይጸለይለታል። ከዛም እስራኤል ሆይ ስማ፣ አምላካችን እግዚአብሔር አንዱ እግዚአብሔር ነው። አንተም አምላክህን እግዚአብሔርን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ኃይልህ ውደድ ብለው ለትውልዳቸው ይናገራሉ። እንደገና ደግሞ ለማህፀን እንደገና ያደርሳሉ። በፍጹም ልብህ ሲል ከጽንስ ጀምሮ ልቡን በመለኮታዊ ባህሪ እንዲባረክ የህልናቸውና የተስፋቸው ፈቃድ ሆኖ በአምልኮት በውስጡ ያሳድሩበታል። በፍጹም ነፍስህ ሲል ደግሞ በፍጹም ነፍሱ እንዲያመልክ፣ እንዲወድ፣ እንዲያፈቅር መውደድን ከመለኮታዊ ህልውና ጋር እንዲቀበል ፍቅርን በባህሪ ውስጥ ያሳድሩበታል። ከጽንስ የሚከተሉትን እንዲይዝ ያደርጋሉ ማለት ነው። አንደኛው ክብር ነው። ክብር ለሰብአዊነት የሚመች ኃይል ሆኖ እንዲኖር የክብር ቃል፣ የክብር ድምፅ፣ የክብር ሀሳብ እንዲያወጣ ከማህፀን ጀምሮ ሰሚነቱን ከክብር ጋር እንዲቀበል በጸሎትና በእምነት በተስፋ በውስጠኛው ህልውናው ይሰዱለታል። በእጃቸው ባርከው፣ በቃላቸው ባርከው፣ በድምፃቸው አሰምተው ይናገራሉ። አድማጭ ትውልድ የሚወለድ እንደዚሁ በመደድ ያካሄድ አይደለም። መሰረታዊ የሆነ የመውለድንና በአምልኮት ክብር ውስጥ አልፎ ሰማያዊ ጸጋና ሞገስን እንዲያገኝ ረድኤትን የሚያሳድሩበት ክፍል አንዱ ይሄን ነው። በፍጹም ልብህ በፍጹም ነፍስህ እግዚአብሔር አምላክህን ውደድ የሚለውን ኃይል ከነሱ እንዲቀበል ያደርጉታል። ከኛ ምንድን ነው የተቀበለው? በሌላው ጊዜ ከማህፀን ጀምሮ የጆሮ ምክነት የሚለውን በሁለተኛ ክፍል እንማራለን። ይሄኛው አንደኛው ክፍል ነው። ስለዚህ ይሄ አንደኛው ክፍል ካልቀደመ ሁለተኛውን ክፍል በደንብ ልንረዳ አንችልም። ይሄኛው የመባረክ እና የሰሚነትን መንፈሳዊ ሞራልና ጥበብ ለማህፀን የመስጠትን ኃይል ማሳያ ነው። ኃይልን ማጎናጸፊያ ነው። ኃይልን ማልበሻ ነው። ስለዚህ ስማ የሚለው ቃል የመጀመሪያው የማድመጥን ሕግ ይሰጡታል። የማድመጥን የስነ ልቦና መርህ ያስተላልፉለታል። የጆሮዎቹ ኃይል ክብርን ይቀበላሉ። እግዚአብሔር ስሙ የተከበረ፣ ስሙ ኃያል፣ ስሙ ብርታት፣ ስሙ ብርቱ፣ ስሙ ሁሉን ቻይ፣ ስሙ የዘላለም ጠባቂ፣ ስሙ የጽድቅ ንጉሥ፣ የጽድቅ አምላክ መሆኑን በህሊናቸውም በኑሯቸውም ያመኑበትን ክፍል ለማህፀን ሲያደርሱ ለማህፀን ለታችኛው ለህልውናው ቤት ውስጥ ሲሰጡት በዚህ መልኩ ነው። በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ኃይልህ፣ በፍጹም ኃይልህ ውደድ የሚለውን ለኃይሉ ኃይል አድርገው ያሳድራሉ። ለልቡ መለኮታዊ ብርሃን አድርገው ይሰጡታል።
ለነፍሱ ዘላለማዊ የሆነ የማድመጥንና አድምጦ ክብርን የማቆየትን ጥበብ ይሰጡታል። ፍቅርን ያስተላልፉለታል። ከዛም ሞገስና ጸጋን በባህሪ ውስጥ ያሳድሩበታል። ይሄ የማድመጥን ከመሰረታዊ የሰው ልጅ ህልውና ውስጥ የመትከል ህግ ይባላል። ስለዚህ ፍሬ በጥኒሃ የሚለው ደጋ ደግሞ ትንሽ እንቆይ። ቤጤን የሚለውን ሰፋ ባለመልኩ እንመልከት። በእኛ መጽሐፍ ቅዱስ የሚነግረን ሆድ ነው የሚለው። ሆድ የሆድህን ፍሬ ነው የሚለው። የሆድህን ፍሬ ሆድ ይሄ ጨጓራችንን እና የምግብ ቦታውን እና ሌሎችን ስፍራዎች የያዘ ነው። በዕብራይስጡ ግን ቤጤን የሚለው ቤት ከሚለው ጋር የተያያዘ ነው። ቤት አለበት። በይት የሚለው ቃል አለበት። በይት በራሱ 3 ፊደሎችን የያዘ ነው። አንደኛው ቤት የፍጽሙነትና የተስፋ ፍጻሜን፣ ጠንካራና የማይበገር ኃያል ጽናትን እና ዓላማን የሚገልጽ የሚታይና የማይታይ ግብን እውን ማድረጊያ ጽኑ የእግዚአብሔር እጅ ያለበት ክፍል ነው። ቤት ለምን 3 ፊደሎች ናቸው? ቤት፣ ዮድ፣ ታብ ናቸው። እነዚህ አንድ ጋር በሚገናኙበት ጊዜ መለኮታዊ የሆነው መገለጥ ብቻ ሳይሆን በቀጣይ የራእዩና የተስፋው ህልውና እውን ሊያደርግ የሚችል ክፍልን የያዘ ነው። ቤት ማለት እንግዲህ መውጫም መግቢያም ማደሪያም መኖሪያም ነው። ስለዚህ የማህፀንን ክፍል ቤጤን ብለው ይጠሩታል። መጽሐፍ ቅዱሳዊ የሆኑ የአስማቶቹ ክፍሎች ወይም የስሙ ክፍሎች ፊደላቶቹ መለኮታዊ ኃይል አላቸው ብለን ካመንን ይህንንም ቃሉን መቀበል አለብን ማለት ነው። አሌፍ፣ ቤት፣ ጋሜል፣ ዳሌት፣ ሄው፣ ዋው፣ ዛይ፣ ሄት፣ ጤት፣ ዮድ፣ ካፍ፣ ላሜድ፣ ሜም እያል የምንጠራው የእግዚአብሔር ሙሉ የሆኑ ስሞች እና ከተስፋው ቃል ኪዳን ጋር የተያያዘ ከውስጥም ከውጭም ከሰማይም ከምድርም መካከል የስሙ ኃይል ሆነው የሚያገለግሉ ናቸው ብለን ካመንን ትርጉሙንም መቀበል አለብን። ስለዚህ ቤጤን የሚለውን ማህፀን የሚለውን ክፍል ስናይ ቤጤን ያሰኘው አንደኛው በይት የምትባለዋ ናት። በበይት በሰውነት ውስጥ የማህፀንን አቀማመጥ ለሰው ልጅ ህልውና አመቻችቶ አስገኘ። ስለዚህ አሁን ቤት ላይ ነው። ቤጤን የሚለውን ስንተረጉም ቅድም ለሚጸለየው ጸሎት ትልቅ ትርጉም ከመስጠቱም በላይ ነገ ለሚቀጥለው ትውልድ እኛም ማድረግ የሚገባንን ጆሮውን የተማረከ ጆሮው የተያዘ ጆሮው በመለኮታዊ ኃይል የተዋጀ የማድመጥን መንፈሳዊ ሞራልን ወደ ግብ የሚወስድ ትውልድ ያስፈልገናል ብለን ካመንን ከዚህ ከመለኮታዊው ባህሪ መራቅ የለብንም። መውለድን ከመሰረቱ እግዚአብሔር ስምና ክብሩን በፊደሉ ከሰጠበት ጊዜ ጀምሮ ይሄንን መቀበል ካቃተን በትውልድ የተዝረከረክንና በሐሳባችንም በፊደላችንም በስማችንም ላይ ክብር የጎደለን ትውልዶች ስለሆነን የትም የምንወድቅ የትም የምንጣል በታሪክም እድል የሌለን ሆነን የምንባዝን አይነት ህልውና ይዘን የምንጠፋ አይነቶች ነው የምንሆነው። ከዚህ ከመጽሐፍ ቅዱሳዊ የክብር ሞራል እና ከፊደላቱ መሰረታዊ የሆኑ የህይወት ቡራኬዎች ውስጥ መካፈል በተስፋም ሆነ በእምነት ካቃተን ትውልዳችን ላይ ብዙ ጎደሎ እንሰጠውና ስም አጠራሩም ከምድር ላይ የጠፋ ይሆናል። እንዲህ የጠፉ ትውልዶች እንዳሳለፍን ማለት ነው። ስለዚህ ቤጤን ማለት እንግዲህ ማህፀን ማለት ነው። ቤት 2 ነው። 2 መሆኑ በኑሮ ውስጥ አንደኛው መውጫ ነው፣ ሁለተኛው መግቢያ ነው ቤት
አንደኛው ከላይ መከላከል ነው። ሁለተኛው ከታች መሸፈን ነው። ቤት በማህፀን ሕግ ስናየው ደግሞ ሁለት ነው። ባልና ሚስቶች አንድ ሲሆኑ በማህፀን ውስጥ አንድ ቤት ለሰው መፍጠሪያ ህልውና ያገኛል ማለት ነው። ስለዚህ ማህፀን ቤት ነው። ያለችበት ተፈጥሮን በፊደላቱ ሕግና ሞራል ውስጥ የስነ ተፈጥሮውን ውበት ማስቀመጫ ቦታ ማህፀንን ምን አለው? ቤጤን አለው። ስለዚህ ዮድ አለችበት። ዮድ ደግሞ በይት ካለ ዮድ አለችበት። በይት ዮድ ማለት የእግዚአብሔር እጅ ጽኑ የክንዱ ኃይል ነው። እስራኤልን በምድረ በዳ የመራው የእግዚአብሔር ጽኑ እጅ ነበረ። የነፃነትን ሕግ ሳያውቁት የነፃነትን ኃይል የሰጣቸው የእግዚአብሔር እጅ ነው። ዮድ ማለት የእግዚአብሔር ያድ ከሚለው የእግዚአብሔር እጅ፣ በግዕዙም ያድ በዕብራይስጡም ያድ የእግዚአብሔር እጅ ነው። ስለዚህ የዮድ ጥበብ በጣም ትንሽ ናት። ትንሽ የሆነ ነገርን ትልቅ የማድረግ ኃይል አላት። በማህፀን ውስጥ ትንሽ የሆነ ውሃ ይፈሳል። ከዛ ትልቅ የሆነ ሰው ይወለዳል። አየህ፣ በይት ራሱን በራሱ በማህፀን የማነጽን ሕግ ይነግረናል። ይሄ እንግዲህ በጸሎት በአምልኮት የተዋጀ የተባረከ ሲሆን የዮድ የእግዚአብሔር እጅ በማህፀን ውስጥ ውብ የሆነ ተፈጥሮ እንዲኖርህ ያበጃጅሃል ማለት ነው። ዮድ የእግዚአብሔር እጅ ስለሆነ በይት። ታብ ማለት ደግሞ የመጨረሻ ፍጻሜ ናት። የመላው ዓለም ፍጥረት መገለጫና የመጨረሻው ግቡን አመልካች ናት። ወደ ግብ ትሄዳለህ። ወደ መጨረሻው ግብ ሰርተህ ድካምህን ስታይ መጨረሻ ነው ያ። አቅደህ ውጤቱን ስታይ መጨረሻ ነው ያ። ታብ ይባላል እሱ። ታብ መለኮታዊ የሆነ ኃይል ኖረህ የህይወትን ጉልበት በሰማይ ድጋፍ 50 እጅ እግዚአብሔር 50 እጅ አንተ 100 እጅ የሚሞላው የእግዚአብሔር 50ኛው እጅ ሲረዳህ ነው። ይሄኛው በእሳቦቱ ውስጥና በአምልኮቱ ውስጥ በፍቅር ካልያዝከው የህልውና ግብ ወደ ቀጥታ መንገዱን አያገኝም። ይጥመዘመዝና አቅጣጫውን ይስጣል። ቤት እንግዲህ በጥቅሉ ሲታይ ሰብአዊ ጥራትን የሰው ህይወት ጥራትን የሚያመጣ ክፍል ነው። ሰብአዊ ጥራት ማለት በማሰብም በመስማትም በማድመጥም በማስተዋልም ህይወቱ የተሟላ ማለት ነው። ድሃም ሆኖ እንዲህ የተሟላ ስብዕና ካለው በእግዚአብሔር በረከት ውስጥ ይመራል። አብርሃም ድሃ ነበረ። ያዕቆብም ድሃ ነበረ። ስለ ድህነቱ ብዙ ጮኋል። ግን መጨረሻ ላይ በበረከት የተሞላ ህይወት የሰጠው ታብ ነው። ታብ ማለት የሙላት አቅጣጫን ወደ ግብ የሚያደርስ የመጨረሻ የእፎይታ በረከት ነው። ታብ በቁጥር 400 ነው። 400 ማለት እንግዲህ ብዙ የሆኑ መለኮታዊ ቁጥሮች አሉት። ጂኦሜትሪያዊ እሳቦቶች ሁሉ አሉት። ስለዚህ ቤጤን አሁን ቤትና በይት የሚለው ታብና ዮድ ቤት በሶስት ፊደል የተዋቀረ ነው። በይት የሚለው እኛ ቤት ብለን በሁለት ፊደል ቋጥረነዋል። የዕብራይስጡ ባይት ነው የሚለው። ስለዚህ ታብ አለበት ማለት ዮድ አለበት። ከዛ ያ ቤጤን ተብሎ ሲጠራ ወደ ጤት ስንመጣ ደግሞ ቤጤን ጤት በጣም የሚገርም ነው። ጤት በባህሪው በቁጥር 9 ነው። ማህፀን ውስጥ የሰው ልጅ ከተጸነሰ በኋላ 9 ወር ይቀመጣል። 9 ወር ለምን? ቁጥሩም 9 ነው። ጤት በጂኦሜትሪያዊ ወይም በቁጥራዊ አሃዝ ወይም በቁጥራዊ እሴት ሲታሰብ ቁጥር 9 ነው። ቤት 2 ነው። 2 ቁጥር ዕብራውያን ወይም እስራኤላውያን በሚቆጥሩበት ቁጥር ስንቆጥረው ቤት 2 ይሆናል ማለት ነው። 2 ከሆነ አሌፍ 1 ነው። ቤት 2 ነው። ጤት ደግሞ ከንባቡ ጋር ሲያዝ ቤጤን ጤት 9 ነው። ስለዚህ የ9 ወር ጊዜ ከማህፀን ውስጥ ፍቅር ያድርበታል፣ ክብር ያድርበታል፣ ሰላም ያድርበታል። ከመሰረቱ መለኮታዊ የስሙ እና የመጠሪያ ኃይሉን ካላወቅ ነው በእምነት በኩል የሚገኙትን እና የሚሰጠንን ሀሳቦች እና ዓላማዎች
እንደ አንድ እምነት እና ክብር ስለማንወስደው የተዝረከረከ እና ዓላማና ግብ የሌለው ትውልድ ሆነን ዘመንና ጊዜን ጨርሰን ወደ እግዚአብሔር አምላክ በምንሄድበት ጊዜ የእምነት ዋጋ ምን ያህል ጠንካራ እንደሆነ ከወዲሁ ስላላስቀመጥን የምናፍርበት ይሆናል። ለምን? የተሰጠንን ዓለም እግዚአብሔር በፈጠረው ዓለም ላይ ስለምንኖር ያንን የኛ ዓለም ብለን ስንገምት አንዳንድ ጊዜ ያላሰብነውና ያልጠበቅነው ነገር ሁሉ ሲመጣ ውጥረት፣ ጭንቀት፣ እብደት፣ መፍዘዝ፣ መደንገዝ፣ ተስፋ መቁረጥ የመሳሰሉት ችግሮች ሲመጡብን የምንረበሸው ብዙ እውነቶችን ስለጣል ነው። ስለዚህ ቤጤን ማህፀን የሚለውን ቃል የዕብራይስጡ ኃይል ሲተረጎም በውስጡ የፍጥረት መጀመሪያ የሚቀመጥበት ቤጤን ወይም ማህፀን ይባላል። ሌላው የህይወት ጥበቃ የሚካሄድበት ማህፀን ይባላል። የህይወት ጥበቃ የጥበቃው ኃይል የሚገለጸው በቤተሰቦቹ ሐሳብ፣ ምኞት እና የውስጥ ፈቃዳቸው ጭምር የሚወሰን ነው። በጎ የሚያስቡ ከሆነ በጎው በልጁ ላይ ያድራል። መልካሙን የሚሰሙ ከሆነ በዕድሜ ልካቸው መልካምን ለመስማት ህይወታቸውን እግዚአብሔር ያዘጋጅላቸዋል። ለምን? መሻታቸው የልጁ ህይወት መሻት እንዲሆን እነሱ ራሳቸውን በዓላማ አዘጋጅተዋልና ነው። የጽንስ እንክብካቤ በቤጤን ውስጥ ይከናወናል። ለምን? 9 ቁጥር ነው። ቤት 2 ቁጥር፣ ጤት 9 ቁጥር፣ ኑን 50 ቁጥር። አሁን ጤት ላይ ነን፣ በ9 ቁጥር ላይ ነን። የማህፀኑ ክፍል 9ኛውን ክፍል ዓላማ የያዘ ነው። ለምን? 9 ወር ከውስጥ የጥበቃ፣ የእንክብካቤ፣ የመግቦት፣ ተስፋ የመስጠት፣ እምነትን የማሳደር እና ደግሞ በመለኮታዊ ኃይል የተባረከ ሆኖ እንዲኖር ቡራኬን የማሳደር፣ መባረክን የመሻት፣ እይታዎችንና ድምፆችን ከክፉ እና ከጠላት ለመከላከል የሚያስችል መለኮታዊ ምሪትን ከማህፀን ጀምሮ የመያዘውን ሕግ ማወቅ አለብን። ይህንን ካላወቅነው ዝም ብለን ቤጤን የተጠራበትን የማህፀን ክፍል የተባረክበትን የስሙን ኃይል ካላወቅን እንዲሁ ልማዳዊ ተፈጥሮና ወጋዊ ህልውና ይዘን በከንቱ ዘመኖቻችንን ክፉን በመግለጽ የክፉ ተጨማሪ ጉዳቶች ሆነን ዘመን እንጨርሳለን። ስለዚህ ማህፀን መጀመሪያ የፍጥረት መኖሪያ ነው። የፍጥረት መጀመሪያ ነው። የህይወት ጥበቃ ክፍል ነው። የጽንስ እንክብካቤ ስፍራ ነው። እየታን፣ እሳቦትን፣ ታሪካዊ እምነትን፣ ባርኮትን፣ ተስፋን የማዋሃጃ መዝገብ ቤት ነው። ማህፀን የማዋሃጃ መዝገብ ቤት ነው። ይህንን ያገኘነው በመለኮታዊ ኃይሉ በኩል እንጂ በዚህ ዓለም በሚያዛባው መንፈስ በኩል አይደለም። ይህንን ያገኘነው መለኮታዊ ጥበቃ ሲሆን ደግሞ በባህሪ ውስጥ ቤጤን ማህፀን የሚለው ክፍል ከ9 ወር በላይ ደግሞ ኑን አለ የተጠራበት። ቤጤን ማህፀን በእኛም ኑን አለው። ግን በመሰረታዊው ፊደል አተረጓጎም በመጽሐፍ ቅዱሳዊው የመጀመሪያው ፊደል ገጽታ ጋር ብንማር መልካም ነው። ለምን? እዛ ውስጥ ብዙ ነገር የምናገኘው ነገር አለ። በማህፀን የሚደርሰው ነገር ሌላው ደግሞ ትልቁ ቅድም ከጠቀስኳቸው ሌላ ብርሃንና ጨለማ ከማህፀን ውስጥ አብረውት ይዋሃዳሉ። መስማትን ሕግ ከመለኮታዊው ጋር አድርገን የልዑል እግዚአብሔር ሕዝብ ሆይ እግዚአብሔር አምላክ አንድ ነው እሱን ስማ ብለን የምንጸልይ ከሆነ በማህፀንህ ፍሬ ቡሩክ ነው፣ በመውጣትህ በመግባትህ ቡሩክ ትሆናለህ የሚለውን ዘዳግም 28 እስከ 15 ድረስ የባርኮቱን ሕግ እያሰማን ከጸለይን በኋላ ብርሃናዊ ኃይል ደግሞ የሚያድርበት አንዱ በቃሉ በኩል ነው። ብርሃንና ጨለማ በባህሪ ውስጥ ይዋሃዳሉ። ብርሃን ቀን በእናት ሆድ ውስጥ ብርሃን እያየች ስትመላለስ ከብርሃኑ ከምታገኘው ቫይታሚን ዲ ተካፋይ ይሆናል። ሌላው መለኮታዊ ብርሃን በቃል በኩል የሚተላለፈው ጆሮውን ይከፍታል። ጨለማው ደግሞ እረፍትን እና
ጊዜን፣ ሰዓትን፣ የመግቦት ጊዜ ማረፊያን ከማህፀን ጀምሮ እረፍትን ያገኛል። እረፍትም ብርሃንም ጨለማም ተዋህደው አንድ ጋር ይኖራሉ። ለክፉ ሲሆን የጨለማው መንፈስ እያጠላበት፣ ቀንም እያጠላበት፣ ይህ አይነ ጥራ ዛዱ ራጁ ምናምኑ ሲያጠላበት ጆሮው አይሰማም። ሲወለድ ጆሮው በስጋ ይታያል እንጂ ዋናው መስሚያው ከማህፀን ጀምሮ ይመከናል። ለምን? መናፍስቱ መኖሩን ቤተሰቦች ካላወቁ የተዝረከረከና በእይታም ክፉ ሆኖ በመስማትም ክፉ ሆኖ መስማትን ለክፉ አድርጎ የሚኖር ትውልድ ዛሬ እንደኛው አይነት ይሆናል ማለት ነው። መስማትን ለክፉ፣ ጆሮን ለክፉ ነው ያዋል ነው እኛ። ስለዚህ ብርሃንም ጨለማም ከማህፀን ጀምሮ ይያዛል። ቤጤን የሚገልጽልን እንግዲህ የማህፀን ክፍል የሚገልጽልን ክፍል ከብርሃን በተዋሃደ አቅጣጫ ከመለኮታዊ ግንኙነት ጋር ተያይዞ የሚወለደው ጽንስ ላይ ባርኮት እድልን ያገኛል። ስለዚህ መስጠትንም ከማህፀን ጀምሮ እናት ትሰጣለች። እናት ልጇ የምትሰጠው መንፈሳዊውም ስጋዊውንም ነገር ትሰጣለች። ስጋዊውን ብቻ የምንሰጥ ከሆነ የተወለደው በስጋ ስለሆነ ጌታችን መድኃኒታችን ኢየሱስ ክርስቶስ የመጣ ጊዜ እንዲህ ነበር ያለው፣ ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ መንፈስ ነው ያለው አንዱ በስጋ ለተወለዱት ልጆች ነው። በስጋ የተወለዱ ልጆች የመንፈስን ሕግ መፈለግ ካልቻሉ ህልውናቸው ወይም ስብዕናቸው የህይወት ጥራት የለውም። የህይወት ጥራት የለውም። ህይወታቸው ጥራት የለውም። ሰብአዊነታቸው ላይ ጎደሎነትን ወደሚያበዛ ወደ ወደቀ ጉስቁልናን ወደሚጠራ ህይወት ጊዜ ዘመንና መንፈስ ነው የሚሄዱት። እዚህ ጋር ግን መስጠትን ከማህፀን ጀምሮ እናት ትሰጣለች፣ እረፍትም ትሰጣለች። የምግብ ቅብብሎሽንም በውስጠኛው ህልና ውስጥ ለቤጤን ለማህፀኑ ታቀብላለች። 9 ወር መሸከም ብቻ አይደለም፣ 9 ወር የምታቀብለው የምትሰጠው ክፍል አላት። ብርሃን ትሰጣለች፣ ጨለማውን የእረፍት ጊዜ ትሰጣለች። ብርሃን በውስጥ በኩል መለኮታዊ እይታ ደግሞ አለ። ኑን አለ። ኑን በቁጥር 50 ነው። 50 ኢዮቤልዩ ነው። ከባርነት ነፃ የመውጣት ህግ ነው። የጡረታ ሞራል ነው። እንደገና ደግሞ የጰራቅሊጦስ አጽናኙ የመውረጃ በአካል የመታያ በሰዓት ላንቃ ለሐዋርያቶች የታየው መንፈስ ቅዱስ ነው። በዛ መንፈስ ቅዱስ ዓለምን ማርከዋል። ስለዚህ አጽናኝ ይባላል። ኑን አጽናኝ ነው። በመጽሐፍ ቅዱስ ታሪክ የመጀመሪያው መገለጥ ላይ ተፈጥሮዎች ስርዓታቸውን ሲይዙ ኑን በውሃ ላይ ሆኖ የእግዚአብሔር መንፈስ ሆኖ ያገለግል ነበረ። የእግዚአብሔር መንፈስ በውሃ ላይ ሰፎ ነበር ይለናል። ያ በዛ ላይ የሰፈፈው ስርዓተ ተፈጥሮን መልክ ለማስያዝና ለዘር እና ለጽንስ ለማህፀን ፍሬ የሚመቻችን የተፈጥሮ የአቀማመጥ ሂደቶችን የሚያቀነባብረው ኑን ነው። ኑን አጽናኝ ነው። አጽናኝ ማለት የኑን መኖር ከማህፀን ጀምሮ ክፉ እይታዎች ወደ ማህፀን እንዳይደርሱ የሚከላከል ነው። 2 አይነት እይታዎች አሉ። አንደኛው የጥልቀት እይታ፣ ሁለተኛው የመናፍስት እይታ። የጥልቀት እይታ የመናፍስት እይታ ነው። የመናፍስት እይታን የምንከላከለው በሞራላዊ አካላዊ እይታ ውስጥ የሚገኘውን እውነት ለመስጠት ስንዘጋጅ ነው። ስለዚህ ኑን ይህንን የተቀነባበረውን የህይወት አካል ግብ የሚያስተካክል ነው። ቤጤን ስሙ እያንዳንዱ ስሙ በራሱ የፊደላቶቹ ስሞች መዋቅራዊ የተፈጥሮ ህግን ስርዓት የማስያዣና በመገለጥ አቅጣጫ ውስጥ ህልውናውን ወደ ተባረከ እና ከፍ ወዳለ እይታ ማድረስ የሚችል ነው። ቀደም እዚህ ላይ የእግዚአብሔር ዝም ብሎ አይደለም ከፍ የሚለው እንዲህም ይሆናል አምላክህን እግዚአብሔርን ቃል ብትሰማ ዛሬ የሚያዘዙት ትእዛዝ ሁሉ ብታደርግ ብትጠብቅም አምላክህ እግዚአብሔር ከምድር አሕዛብ ሁሉ ላይ ከፍ ያደርግሃል ነው። ከፍ ያደርግሃል። ይሄ ከፍታ የሚመጣው በአካላዊ ግዝፈት ሳይሆን በውስጥ በኩል ባለ የህይወትህ መለኮታዊ ኃይል ነው።
ክፉ ኃይል ሲሆን ያው ክፉ ኃይል ሁልጊዜ የሚያድገው ወደ ክፉ ነው። እኛ ከ60ዎቹ ዘመን ጀምሮ የምናድገው ወደ ተሟላ ስብዕና ሳይሆን ወደ ጎደሎ ስብዕና ነው። ወደ ሰብአዊ ጥራት ሳይሆን ወደ ሰብአዊ ጉድለት ነው። ለዛ ምክንያቱ ምንድነው? ለሃይማኖት የምንሰጠው ግምት ደረቅ እና ክህደት የተሞላበት መንገድ ስለሄድን ነው። እሱን የጆሮ ምክነት በሚለው ላይ ከማህፀን ጀምሮ የጆሮ ምክነት በሚለው በሁለተኛው ትምህርታችን ላይ የምንማረው ይሆናል። ዛሬ ግን ይህንን የህይወት ቅብብሎሽ ላይ ልንሰጠው የሚገባውን እውነት በማህፀን ውስጥ የማህፀን ክፍል ትምህርቱ ምን ያህል ረጅም እና ጥልቅ እንደሆነ መረዳት ያስፈልጋል። ዝም ብሎ በማህፀን ተሰንጾ ተወለደ የሚባል ነገር አይደለም። ስለዚህ ከማህፀን ጀምሮ የእድገት አካላዊ ለውጥ፣ የስርዓተ ተፈጥሮ አቀማመጥ፣ መልክ እና ቦታ መያዝ ይሄ ከማህፀን ጀምሮ ለሰው ልጆች የተሰጠ የቤጤን የስሙ ትርጉምና መለኮታዊ የምሪቱ ኃይል የእግዚአብሔር የመንፈስ ቅዱስ ጥበቃን እና ስርዓተ ሂደትን የሚያገናኝ እውነት ነው። ይሄ ነው እውነት፣ ከውስጥ ጀምሮ እውነት። ቤጤን እውነት አለው። መንፈስ ቅዱስ እውነት ነው። መንፈስ ቅዱስ አጽናኝ ነው። መንፈስ ቅዱስ ጽድቅን የሚያኖር ነው። መንፈስ ቅዱስ የሚያሳስብ ነው። መንፈስ ቅዱስ መለኮታዊ ምሪትን የሚያገዝ ነው። መንፈስ ቅዱስ የሚያስተምር ነው። መንፈስ ቅዱስ ሰማያዊ ጥበብን የሚሰጥ ነው። እንግዲህ በመንፈስ ቅዱስ ካመንን መንፈስ ቅዱስን በጥንተ መጠሪያው ኑን ተብሎ ይጠራል ማለት ነው። ኑን መንፈስ ቅዱስ ነው። ዮሐንስ የተጠራው በዚህ ነው። በመልአክ ብስራት ሲወለድ ከማህፀን ጀምሮ የቅድስት ድንግል ማርያምን ሰላምታ ሲሰማ ገና በሕፃንነቱ ዘለለ የሚል ቃል ሰምተናል። በቅዱስ ሉቃስ ላይ በሉቃስ 1 ቁጥር 26 ጀምሮ የዮሐንስ ባርኮት ካለፈ በኋላ የመልአኩ የቅዱስ ገብርኤል ብስራት ለቅድስት ድንግል ማርያም ሲደርስ ድንግል ማርያም ደግሞ ወደ ኤልሳቤጥ ስትሄድ ከማህፀን ጀምሮ ዘለለ ሰማ ማለት ነው። ከማህፀን ስለሰማ የኤልሳቤጥ ልጅ ዮሐንስ ክርስቶስን ከማጥመቁ በፊት በሞገስ በጸጋ እና በጽድቅ ኃይል በመለኮታዊ ድምፅ እና በሰማያዊ ቃል ተባርኮ ነው የወጣው። አይገርማችሁ? ስለዚህ ቤጤን የማህፀን ክፍል ልዩ ባህሪያቶችን የሚሰጥ ነው። በተጨማሪ ኑን መልካምነት፣ የህይወት ጅማሬን፣ ትህትናን፣ እንክብካቤን፣ የጥበቃ ኃይልን ያመለክታል። ኑን አጽናኝ ማለት ሲሆን የኢዮቤልዩ ዓመትን ከባርነት ነፃ መውጣትንና የመንፈስ ቅዱስ ስጦታንና መገለጥን ሁሉ ያሳያል። ኑን የህይወትን ምስጢር ፍላጎትና እሳቦትን እውቅናን በመስጠት የሚያመቻች ትንሣኤና የደህንነት ትርጉምን የሚያበጃጅ ምስጢራዊ መሐንዲስ ነው። ኑን ቤጤን የተጠራበት ፊደልን ነው ማወቅ ያለብን። ቤጤን ማለት ማህፀን ነው፣ ግን ስሞቹ መለኮታዊ ምሪት ያሉት ነው። እንዱ ዝም ብለን ማህፀን ብለን የምንደመድመው ነገር አይደለም። ከውስጡ ልዩ ኃይል አለው። ይሄንን ኃይል ስታውቅ ነው ኃያል ትውልድ የምታገኘው። ኑን እውቅና ለሰጠው ህይወት የፍላጎት ስርዓተ ዑደትን ከጠላትና ከክፉ ነገር በመለየት ህልውናውን ውብ የማድረግ መርህን የሚያረጋግጥ የፊደል አምላካዊ ምስጢር ነው። ኑን ውበትን ያበጃጃል። እዛው ውስጥ አፍንጫም በአፍንጫው ጆሮውም በጆሮው ስማ ተብሏል። የመጀመሪያው ግን ጆሮ ነው። ስማ። የዘመናችን እስራኤላውያን በደንብ የሚሰሙት ከማህፀን ጀምሮ ስለተነገራቸው ነው። ምስጢር ይጠብቃሉ፣ ጥበብን ያዘወትራሉ፣ ኃይላቸውን መለኮታዊ ለማድረግ ይጥራሉ፣ የዚህ ዓለምን መንፈስ ይገዛሉ። መንፈሱን ይገዙታል፣ አንዳንዴም ይገዙለታል። ይህንን እውነትም መርሳት የለብንም። አለብልሃት አይደለም። አሁን 75ኛው ዓመታቸውን ሲያከብሩ አሁን እንግዲህ ነፃ ከወጡ እንኳን 76ኛቸው ነው 78ኛቸው ዓመት ሊሆን ይችላል። እንግዲህ
ዓለምን በሙሉ ለመቆጣጠር ድል እንዴት አገኙ? ቤጤን ነው። አየህ፣ ቤጤን ነው። አንተ ሌላ የጠላት ወሬ እየሰማ ስትደነባበር እና የ3000 4000 ዘመን ታሪክ አለን እያልን ስንሟዘዝ በ75 እና በ76 በ77 ዓመት ውስጥ ዓለምን እንዴት ቀደሙት ብለህ እስቲ አስብ። አንድ ነገር አለ። ያው አሁንም ትንቃላችሁ። እድላችሁ፣ ጊዜያችሁ፣ ቋንቋችሁ፣ ባህሪያችሁ ለመናቅ የተፈጠረ ነው። ግን ምንም የላችሁ። ባዶ፣ በትውልድ ባዶ፣ በታሪክ ባዶ፣ በእውነት ባዶ፣ በሀሳብ ባዶ ሆነን ገና ሁሉንም ነገር በፍለጋ ላይ ሆነን የምናልቅ ትውልዶች ነን እኛ። ግን እነሱ እዚህ የኑን የቤጤን የማህፀንን ሕግ ይጠቀሙበታል። ስማ ነው የተባለው። ይሰማሃል እንጂ አንተን ያደምጣሃል እንጂ ለአንተ አይነግርህም። አየህ፣ ስማ ሽማ እስራኤል ነው። እስቲ መዝሙራቸውን ስሙ። እስቲ ሽማ እስራኤል አዶናይ ኤሎሄኑ አዶናይ ኤሃድ አዶናይ ኤሎሄኑ አዶናይ ኤሃድ ነው የሚለው። ያ ማለት ዘዳግም 6 ከቁጥር 1 ጀምሮ ያለውን የጸሎት ክፍል ለማህፀን እንዲደርስ የሚማጸኑት መዝሙራዊ ቃል ነው። አይገርማችሁ? እኛ እንዴት ነው ያደግነው? እኛ ዝም ብለን ምንም የትውልድ መሰረታዊ ሕግ የለንም። ጥለናል፣ ረስደናል፣ ክደናል፣ አቃለናል፣ አዋርደናል። ምን ያልጣል ነው። ስለዚህ እኛ መውደቅ አለብን። ይወደቅናል፣ መዋረድ አለብን። ምርጫችን ነው። ተዋርደናል። ፍላጎታችን ነው። ይሄው ነው። ከትውልድ መሰረት ጋር የተያያዘ ዘላቂ የሆነ ሐሳብና መንገድ የለንም። ስለዚህ ኑን መንፈሳዊ ከፍታንና ለሌላው ቤዛነትን እንዲኖር እንዲገለጥ እንዲታይና በበረከት የተሞላ እንዲሆን ያበረታታል፣ ያጸናል። ኑን መንፈስ ቅዱስ ስጦታ ነው። ቤጤን ላይ ነን አሁን። የማህፀን ፊደላዊ እና መለኮታዊ ህልውናው ላይ ነው ያለነው። ስለዚህ እንዴት ከመንፈስ ቅዱስ ጋርም እንደሚገናኝ ማለት ነው። ሌላው የሰው ልጅ ነፍስ አካላዊውን ለውጥ ካደረገች ጉዞ በመነሳት ከፈጣሪ ጋር ወደ መንፈሳዊነት ወደሚደረግ ህብረትና ወደ ፍጽምና ከፍ የምንልበት ሂደትን የምናገኝበት ነው። ምን ቤጤን ኑን የተጠራችበት የመጨረሻው ኑን ከላይና ከታች ከውጭና ከውስጥ መለኮታዊ ግንኙነትና የህይወት ምሪትን እውነት እንዲሆን የሚያግዝ የመንፈስ ቅዱስ ስጦታ ነው። ስለዚህ ሽማ እስራኤል የሚለው የጸሎት መለኮታዊ ኃይል የጥበቃውን ሞገስ በትውልድ ውስጥ ለማሳደር የሚያስችል ጸሎት ነው። ዘዳግም 6 ከቁጥር 1 ጀምሮ ያለው ነው። እስቲ እንግዲህ መጨረሻው ላይ እንግዲህ እስራኤል ሆይ ስማ፣ መልካምም እንዲሆንልህ የአባቶችም አምላክ እግዚአብሔር እንደተናገረ ወተትና ማር በምታፈሰው ምድር እጅግ እንድትበዛ ታደርጋት ዘንድ ይህንን ቃል ጠብቅ። እስራኤል ሆይ ስማ፣ አምላካችን እግዚአብሔር አንድ እግዚአብሔር ነው። አንተም አምላክህን እግዚአብሔርን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ኃይልህ ውደድ። እኔም ዛሬ አንተን የማዘውን ይህን ቃል በልብህ ያዝ፣ ለልጆችህም አስተምረው። በቤትም ስትቀመጥ፣ በመንገድም ስትሄድ፣ ስትተኛም ስትነሳም ተጫወተው። በእጅህም ምልክት አድርገው፣ እሰረው። በዓይኖችህም መካከል እንደ ክታብ ይሁንልህ። በቤትህም መቃኖች፣ በደጃፍህም በሮች ላይ ጻፈው። ይህንን ይጸለይለታል ለሚጸነሰው ልጅ ለቤጤን። በመጀመሪያ የቤጤንን ኃይል ካወቅን በኋላ ይሄ ጸሎት እንዴት አስፈላጊ እንደሆነ የምንረዳው ለዚህ ነው። ከዛ በኋላ ይኸው እነዛን ሶስቱን እንከልሳቸው። አንተም አምላክህን እግዚአብሔርን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ኃይልህ ውደድ። እዚህ ላይ 3 ነገሮችን በጥልቀት እናያለን። አንደኛ ክብር አብሮ ይወለዳል። ሁለተኛ ፍቅር አብሮ ይወለዳል። ሶስተኛ ሰላም አብሮ ይወለዳል። አየ አብሮ የሚወለደው ይሄ ነው። ለምን ከዚህ ከባረክ በኋላ ይህ ባርኮት ወደ ጽንስ ደርሶ ሲመጣ ክብርን ይዞ ይወለዳል። ክብር ስላለው አክባሪህ ይሆናል። ፍቅር ስላለው አፍቃሪህ ይሆናል። መውደድ ስላለው ወዳጅህ ይሆናል። እነዚህ የጎደሉት ትውልድ በሚቀጥለው በሁለተኛው
ከማህፀን ጀምሮ የመከነ ጆሮ የሚለውን እንማራለን። ይሄኛው አለምክነት እንዲኖር የተደረገ ስጦታ ነው። የሆድህም ፍሬ ያለው ለዚህ ነው። ባሩህ ፍሬ በጥኒኻ፣ የሆድህ ፍሬ ቡሩክ ነው አለ። መባረክን ይዞ ይወለድና ይባርካል፣ አይረግምም። እርግማንን ይክዳል፣ መባረክን ያኖራል። እርግማንን ያስወግዳል፣ መባረክን ያፈራል። መባረክ እንደ ፍሬ እንዲኖር ያደርጋል። ከጥንት ጀምሮ ያሉ ፍሬዎችን ዛሬ የምንመገባቸው በጥንተ ተፈጥሯቸው ሕግን አክብረው ነው። አክብረው ስላሉ እኛ በልተን ስንበላ ስንሰበስብ አክብረን ነው የምንሰበስበው፣ ይጠቅመናል ብለን። በዘልማድ አንሰበስብም። በዘልማድ ከሰበሰብን በረከተ ቢሶች ነን። በእግዚአብሔር ስም ከሰበሰብን እግዚአብሔር የሰጠንን ስናከብር በምስጋና ውስጥ አልፈን ክብርን፣ ፍቅርን፣ ሰላምን ይዘን ከማህፀን ጀምሮ አውርሰን በዓለም ላይ ደግሞ ለቆመው ህልውና እናወርሳለን። ያልተቀበልነውን መስጠት አንችልም። ዛሬ የተቀበልነው ፍቅር የለም፣ ክብር የለም፣ ሰላም የለም። ከማህፀን ውስጥ የጎደለን ኃይል መኖሩን የምናውቀው የዲያብሎስ ክፉ ጥላ ከጨለማው ጋር ተባብሮ በማህፀን ውስጥ ከመግቦቱም ይዘት ጀምሮ ዲያብሎስ የተካፈለበት ህልውናን ስለምናሳልፍ ታሪካዊዎች አይደለንም። እነዚህ ፍሬ በጥኒኻ የማህፀንህ ፍሬ የሚለው ለታሪክ ይኖራል፣ ለእምነት ይኖራል፣ ለሰላም ይኖራል፣ ለክብር ይኖራል፣ ለሞገስ ይኖራል፣ ለራእይ ይኖራል፣ ለተስፋ ይኖራል። ተስፋ ቀጣዩ፣ ከዛ በመጨረሻም ለራእይ ይኖራል። ለአዲሱ መገለጥ በመንግስተ ሰማያት ላለ የህልውና መገለጥ ይኖራል። ክርስቶስ ከዛ በኋላ በማህፀን ውስጥ ክርስቶስ መጥቶ አከበረን። ቃል ስጋ ሆኖ ጸጋንና እውነትን ተመልቶ በማህፀን በመዋሃድ አድሮ ህልውናችንን መለኮታዊ አደረገልን። በመጨረሻም ስጋዬን የበላ ደሜን የጠጣ የዘላለም ህይወት አለው ብሎ የዘላለምን ህይወት ሰጠን። ለነገ የሚጠፋ ሳይሆን ለዘላለም የሚኖር ህይወትን በክርስቶስ በኩል አገኘ ነው። በምን የቅድስት ድንግልን ማህፀን አከበረ። ሲያከብር መለኮታዊ ኃይል ተዋሃደ፣ አደረ። መለኮታዊ ኃይል ተዋሃደ። 9 ወር በጥኒኻ የቀደሙን 9 ወር ከቅድስት ድንግል ማርያም አገኘ ነው። በ9 ወር ክርስቶስ ከቅድስት ድንግል ተወለደ። እንደ አምላክ ሰው ሆኖ ሰው አምላክ ሆኖ መለኮታዊ ባህሪን ሰጠን። ያን መለኮታዊ ባህሪን ዛሬ ሰይጣን ቀማን። በእምነት የምናገኘውን ኃይል አተነው ከዓለም ቤተክርስቲያን ከዓለም ትማልዳለች። እንደገና ከእግዚአብሔር መሆኑ ቀርቶ ሰላምን ከዓለም፣ ፍቅርን ከዓለም፣ በጎነትን ከዓለም፣ እምነትን ከዓለም መፈለግ ጀመርን። ይሄ አይሆንም፣ አይመጣም፣ አልመጣም፣ እስከዛሬም አልመጣንም፣ አላየነውም። ስለዚህ ይህ የማህፀን ጸሎት ለቀጣይ ትውልዳችን ያስፈልጋል። ፍሬ በጥኒኻ የማህፀንን መንፈሳዊ የሆነ የህልውና ውስጣዊ ተቋም እና ስርዓቶቹን በሚገባ ማገናዘብ ካልቻል ሙሉ ሰው እና ሙሉ የተፈጥሮ ብቃት ማግኘታችን አጠራጣሪ ይሆናል። ስለዚህ ሰው መሆን ብቻ በቂ አይደለም። ብዙ ሰው አለ። ክፉ የሚለው ነገር ሁሉ በትውልድ ላይ ሲታይ የሚገለጠው ከማህፀን ጀምሮ ያለው ሂደት እና ቅንብሩ ላይ ያለ ተጨማሪ ጉዳቶች ከውስጥ ሲመጣ ነው። ስለዚህ አድማጭ ትውልድ እንዴት ይወለድ ለሚለው ትምህርታችን ይህንን ይመስላል። በደሙ ተዋጅተን በክርስቶስ ስጋና ደም ተቀድሰን የመንግስቱ ወራሾች እንድንሆን እግዚአብሔር አምላካችን ያብቃን። ሁለተኛው ደግሞ ከማህፀን ጀምሮ የጆሮ ምክነት የሚለውን እንማራለን። እስከዛው ድረስ እግዚአብሔር አምላክ በሰላም በፍቅር በጸጋ ጠብቆ ሁላችንን የሚያቆየን። ሰላም እግዚአብሔር ከእናንተ ጋር ይሁን። ሞገሱና ጸጋ ይብዛላችሁ። አሜን።